ያማል እንደ አይናየም የልብስ ስንት እንደሚገዛ ታውቃለህ? ያንተ የአንድ አመት ደሞዝ ራሱ አይገዛው። ይቅርታ የኔ ልጅ ይቅርታ። ምን ልታዘዝ? አባዬ ሼባው እስቲ የሚጠጣው ውሃ አምጣልን። እሺ። እንደዚህ አይነት ሽማግሌዎች በጣም ነው የሚያስጠሉ። እንዴ ለምን? በወጣትነታቸው ሲንዘላዘሉ ብሎ በስተርጅና ስራ መስራት ያምራቸዋል። ወይ ለራሳቸው ነው ወይ ለቤተሰቦቻቸው አሉ። እንዳሳለፉ ሳታውቅ መፍረድ አይከብድም? አይከብድም። ሼባው አፍት ነው እንጂ ምንድነው የሚያንቀራፍፍ? አታ ምን አይነት ሰርቪስ ነው ደግሞ? ሰዓት አታከብርም አንተ? ያማል እንደ አይናየም የልብስ ስንት እንደሚገዛ ታውቃለህ? ያንተ የአንድ አመት ደሞዝ ራሱ አይገዛው። ይቅርታ የኔ ልጅ ይቅርታ። ያንተ ይቅርታ ምንድነው? አንቺ ልቀቂኝ። በቃ ኪራል መስመር አትለፍ። ካሁን በኋላ አባቴን እንድታንቋሽሸው ሆነ እንድትሰድበው ለአንድም ሰከንድ አልፈቅድልህም። አባቴ ነው ያልሽው? ለካስ የደሃ ልጅ ነሽ። አዎ የዚህ ጠንካራና ታማኝ ሰው ልጅ ነኝ። እሱ በላቡና በክብሩ እኔን ለማሳደግ እዚህ ጎንበስ ብሏል። አንተ ግን በሰው ብር ተንጠራርተህ ሰውን ታንቋሽሻለህ። ትልቅነት በኪስ ነው። እኔ በገንዘቤ አባትሽን ከስራ ላባረው ይችላል። ትርፎሪ አታወሪ የደሃ ልጅ። አንተ ኪስ እንጂ ጭንቅላት ባዶ ነው። ድሃ ማለት ብር የሌለው ሰው አይደለም። እንዳንተ ክብርና ስነ ስርዓት የሌለው ሰው ነው። ዛሬ በመካከላችን ያለው ነገር አቁ። ቀረውብሽ እንጂ አልቀረሽብኝም። የኔ አድራሻ ይቅርታ አባዬ፣ አዋረድኩ አይደል? ችግር የለውም የኔ ልጅ፣ ይሄም ያልፋል።